አልፋችሁ ካልሆነ በስተቀር ሰው ጠይቃችሁ እገሌ ይሄ ነገር ያዋጣ ይሆን ይሄን ልጀምር፣ ኧረ ይሄማ አያዋጣም፣ ይሄን ያህል ብር አለሽ፣ 2 ሚሊዮን ብር አለሽ፣ 1 ሚሊዮን ብር አለሽ፣ ይሄን ካሽ ጀምሪ ይሏችኋል። ከዛ ሞራላችሁ እንዳለ ስብርብር ይላል። ደግሞ እንደፈተሉና ደግሞ እገሌ ይሄንን እኮ ልሰራ ነበረ እንዴት ነው ያዋጣ ትሉታላችሁ እንዴ? ኧረ ይሄማ ይሄን ያህል ብር። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦቼ ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና በአክብሮት ጠይቃለሁ ማለት ነው። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። ቤተሰብ ብርታታችሁ፣ እገዛችሁ አይለየኝ። ያው እንግዲህ እገዛችሁ ስላችሁ ቻናሌን ሰብስክራይብ በማድረግ ላይክ በማድረግ እንዲሁም ደግሞ ለወዳጅ ዘመዶቻችሁ ለጓደኞቻችሁ ሼር እያደረጋችሁ ቪዲዮዎችን ሼር አድርጉልኝ እላለሁ ማለት ነው። ስለምታበረታቱኝ በዚሁ አጋጣሚ እጅግ አድርጌ ነው የማመሰግነው። በጣም ኮሜንታችሁ በጣም ደስ ይላል፣ ሞራል ይሰጣል። ማለት ሚዲያ ላይ ስትመጡ መልካም ምንም እንዲሁም ደግሞ ነቀፋንም ያው መቻል ያለ ነው። ግን እስካሁን ድረስ መልካም ኮሜንት ነው። በጣም ነው የማመሰግነው ቤተሰብ። ዛሬ እንግዲህ በጧት ነው ይሄንን ቪዲዮ እየሰራሁላችሁ ያለሁትኝ። አሁን 1 ሰዓት ከሩብ ሊሆን ነው ማለት ነው። 1 ሰዓት ከ20 ምናምን ደቂቃ ነው በኢትዮጵያ ማለት ነው። በሳውዲ ደግሞ ሰዓት 7 ሩብ እንደዚህ ነው። እና እውነት ለመናገር እስኪ ቆይ ቪዲዮ ልስራላችሁ ብዬ ነው ማለት ነው የመጣሁትኝ። እሱም ምንድነው ውድ ቤተሰቦቼ እንግዲህ በተለይ በአረብ ሀገር ያላችሁ እህቶቼ በጧት ውጭ ሰው የጠራ መስሎኝ ነው። እና በጧት አትነሱም። የሆነ ነገር ትዝ አለኝ ሳውዲ ትውስታዬ ማለት ነው። እሱም ምንድነው በእርግጥ እኔ እስከዛሬ ድረስ በጧት አልነሳም። አረብ ሀገር ከመጣሁኝ 9 ወሬ ልይዝ ነው። ምንም ከሀገሩ ጋር ልለምደው በቃ ምንም ሊሄድልኝ ያልቻለው አሁን ኢትዮጵያ ላይ በጊዜ ይተኛሉ፣ ደግሞ በጧት ነው የሚነሱት። ይሄ ግን እኔ ጋር ምንም አብሮ ሊሄድ አልቻልኩም። ማለት በጊዜ እንቅልፍ አይመጣም። አምሽቼ እንደ ሳውዲው ሰዓት ነአሽ እንዲሁም ደግሞ ከ6 ሰዓት በኋላ ምናምን ማታ ነው የምተኛውና ሰዓት ዋህደ ወይም ደግሞ 7 ሰዓት ነው የምተኛውና ጧትም ደግሞ እንደዛው አርፍጄ ነው የምነሳው። እና ዛሬ ሰው ስለሌለኝ እንግዲህ በጧት ተነስቼ ያው ገበያው በተለይ እንደዚህ ሱቅ ላይ ስትሰሩ እንደዚህ አይነት ስራ ላይ ስትሰሩ ዳቦ ምናምን ዳቦ እንዲሁም ደግሞ አንድ ነገሮች ስለሚጠይቁ በጧት መነሳት አለ። ዳቦም ስለምረከብ የሚያስረክበው ዳቦ በጧት ስለሚመጣ ግዴታ መክፈት አለብኝና ዛሬ ለመክፈት ተገድጃለሁኝ እላችኋለሁኝ። እና ምን ልላችሁ ነበር ያሰብኩትኝ ትዝ ሲለኝ እስቲ ቪዲዮ ስራ ብዬ ነው የመጣሁትና እስከዛሬ ሳውዲ በነበርኩበት ሰዓት በጧት አንነሳም፣ አምሽተን ነው የምንተኛው። ዛሬ ግን የራስ ማለት እንዴት ነው የራስ ነገር ሲሆን ማለት እኔ በአረቦችን ቤት ሆኜ የአረብ ሰው ነው የምሰራው ብዬ ጉልበቴንም ወደ ኋላ ብዬ አላቅም። በስራዬም አልሐምዱሊላህ ጎበዝ ነኝ። አረቦቼ 12 ዓመት አንድ ቤት ስሰራ ወላሂ የዚህ ቻናል ላይ የሚከታተሉ ጓደኞች አሉ፣ በጀማ የሚሰሩ ያውቃሉ የኔን ጸባይ፣ እንዲሁም ደግሞ የአረቦች ለኔ ያላቸው ቦታ ከኢትዮጵያ ወደዚህ ሲሸኙኝ እንዴት ነው እንደሸኙኝ። በመሀል እንግዲህ ሰው መጥቶብኝ ነው ማለት ነው ውድ ቤተሰቦቼ። ስለዚህ እኔ የሰው ስራ ተቀጥሬ ነው ወይም ደግሞ አረብ ቤት ወይም ደግሞ ብዬው ጉልበቴንም ወደ ኋላ ብዬ አላቅም። በዚህ በስራዬ በህይወት ጸባዬ ወላሂ እውነት ለመናገር ደስተኛ ነኝ። ማለት አንዳንዶች አሉ አሁን የሌላ ሀገር ዜጋዎች አሉ በሆዳቸውም ጎበዝ ናቸው ማሻአላ፣ በስራቸውም ጉልበታቸውን ጠብቀው ነው የሚሰሩት። የኛ ግን እኔ 100% ማለት ብችል ያኔ እንትን አይመስልብኝም። ጎበዞች ነን በስራ በኩል ምንም አንታማም። እኛ እንግዲህ በኃይለኝነት ነው እንጂ በሌላ በኩል አንታማም እውነት ለመናገር። እና በስራዬ ወደ ኋላ አይደለም ይሄልልባቸው የቻልኩት ምንድነው የራስ ስራዬ ስለሆነ በጧት ተነሳሁኝ ስላችሁ በአረብ ቤትም ያኔ ለአረቦቹም እለግማለሁ እያልኩ እንዳይመስላችሁ ነው ማለት ያው የሚያቀኝ ያቀኛል። እንግዲህ ሳውዲ ላይ አብረውኝ የሰሩ ጓደኞች አሉ፣ በአንድ ጀምዓ እናት ቤት እንዲሁም ደግሞ አክስት ቤት ምናምን ያሉ እህቶች አሉና ስለዚህ የራስ ነገር ሲሆን ደግሞ ሞር ደግሞ
ማለት ኃላፊነት ይሰማችኋልና ስለዚህ ማታ በጊዜ እንዳለመተኛቴ በጧት ተነሳው ማለት ነው። ምክንያቱም የራሳችሁ ሲሆን ትንሽ እንትን እንድትተዋጎሉ ስለማትፈልጉ ነው። እና ውድ ቤተሰቦቼ ስለዚህ አብሽሩ ጠንክሩ ነው የምለው። እስኪ ቪዲዮ ልስራ ማለት እኔ ምንም አይዲያ የለኝም በርግጥ እስኪ ቪዲዮ ልስራ ብዬ ነው ዝም ብዬ ለሰላምታ ለአንዳንድ ነገር የመጣሁት። ኢንሻአላህ ሌላ ጥያቄ ካላችሁ እየመለስኩኝ ቪዲዮአችሁን ኮሜንታችሁን እመልሳለሁ ማለት ነው። እንግዲህ ኑሮ በኢትዮጵያ ደስ ይላል። በጣም ነው ደስ የሚለው ከቤተሰብ ጋር ከፋሚሊ ጋር እንዲሁም ደግሞ አየር ንብረቱ በጣም ደስ ይላል። አሁን ላይ ትንሽ ብርድ ኮምቦልቻ ላይ በጣም 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 ኃይለኛ ብርድ ነበረ። አሁን ግን አልሐምዱሊላህ ብርዱ እየሄደ ነው መሰለኝ። ግን ሙቀቱ እኔ በተለይ እዚህ ኮንቲኔንት ከዋልኩ ማለት ነው ሙቀቱ ቅልጥ ነው የሚያደርገው። በጣም ነው የሚከብደው ሙቀቱ። እውነት ለመናገር ከሳውዲና ከኮምቦልቻ አየር ንብረቱ አንድ ነው ብዬ እላለሁ። ማለት ያኔ ንብረቱ ስላችሁ ይሄ ነው ሙቀቱ ማለት ነው። ሙቀት በጣም ነው የሚያቃጥለው በጣም ማለት ነው። ቀን ቀን ማታ ማታ ደግሞ እንደዛው እና ደግሞ ጧት ጧት በተመሳሳይ ደግሞ በጣም ብርድ ነው። አሁን ግን ብርድ እየሄደልን ነው አልሐምዱሊላህ። ስለዚህ አብሽሩ ጠንክሩ ነው የምለው። የሆነ ኮሜንት አይቼ ማለት ነው እውነት ልቤን የሰበረ ባለፈው በሰራው ቪዲዮ ላይ እውነት ስደት በነገራችን ላይ ራሳችንን ለውጠን ቤተሰብም ለውጠን ብዙ ነገሮችን ተቀይረንበታል። ይቅርታ ተቀይረንበታል። ግን ደግሞ ሲደክመን የራስም ነገር እንትን ሲለን ሆነ እንማረራለን እና የሆነ ኮሜንት ላይ እህቴ ኮሜንት ያደረገችው ልጅ በጣም ያሳዘነችኝ በጣም ማለት ነው። እውነት ብዙ ሁሉም ኮሜንት ነው ማለት ይቻላል። እውነት ለመናገር ሁሉም ሰው ደህሞታል። እውነት እኔ ሁሉም ሰው ደህሞታል። የሰው ቤት ማለት ነው። የሰው ቤት የማይደክም የለም። በቃ መማረርም አለ ድካምም አለ ብዙ ነገርም አለ። ግን አብሽሩ ለኸይር ነው የምለው። ካልተለፋ ካልተደከመ ውጤት አይገኝምና አብሽሩ ለኸይር ነው የምለው። የሆነ ልብኝ የነካችሁ ኮሜንት እህቴ እስኪ ላምብላችሁ። ያው ብዙዎቻችሁ ኮሜንት ታነባላችሁ ብዬ አስባለሁኝ። ማሻአላ በርቺ፣ እርጉዝ በመሆንሽ በጣም ደስ ብሎኛል። ለእኔም ዱአ አድርጊልኝ ስደት በቃ ብሎኝ መንታ ልጅ እንዲሰጠኝ እድሜ ሂዷል ምናምን ትላለች እህቴ። እውነት ለመናገር ሴት ልጅ ስትሆኑ ብዙ ጫና ይበዛባችኋል። ማለት ብዙ ጫና ስላችሁ በስደት ስንኖር ይቅርታ ቤተሰብ እንግዲህ በመሀል ሰው እያስተናገርኩ ስለሆነ ነው ማለት ነው። ሱቅ ላይ ስትሆኑ እንግዲህ አሁን ትንሽ ጥሩ ሰዓት ነው ብዬ ነበረ። ያው ሰው ሲመጣ በመሀል ቪዲዮን እያቆምኩ ነው ማለት ነው። ስለዚህ ምን ልላችሁ ነው ያሰብኩትኝ ውዶቼ፣ የእህቴን ኮሜንት አምቤላችኋለሁኝ። አብሽሬን ውድት ላንቺ ያለው መልካሙን ነገር ሁሉ ይወፍቅሽ፣ ልጅ ይሰጥሻል ኢንሻአላህ። ካላክ ተስፋ አይቆረጥም። ሁሉንም ነገር ማለት በስደት ላይ ስንሆን ድካምም ስላለ በቃ ሁሉ ነገር ጫና ስለሚበዛብን የምንወልድ አይመስለንም። ግን ከአላህ ትዕዛዝ እንዲሁም ደግሞ አላህ የሰጠንን ደግሞ ኢንሻአላህ አላህ ይሰጥሻል ብዬ አስባለሁኝ። ትዳሩንም መልካም አመለ ሷሊሃ ትዳር ይስጥሽ። አላህ ደስ የሚል ነገር ይወፍቅሽ ነው የምለው ማለት ነው ውዴ። ስለዚህ እህቴ አላህ መልካሙ ትዳር አመለ ሷሊሃውን ልጅ ትዳር ይስጥሽ ነው የምለው ማለት ነው። ሌላ ደግሞ አለፍ አለፍ እያልኩ ነው ኮሜንታችሁን የማነበው። ብዙ ኮሜንት ግን ብርታት የልብስ ቡቲክ ለመክፈት ስንት ያስፈልጋል ብላለች እህቴ። እንግዲህ እንደ ስራሽ እንዲሁም ደግሞ እንደ አቀራረብሽ ነው የልብስ ቡቲክ ለመክፈት። እውነት ለመናገር በአሁኑ ሰዓት ልብስ ቡቲክ ያዋጣል ብዬ አላስብም። ማለት የሚያዋጣውን ኮሜንት ላይ ነግሬያችኋለሁኝ በቪዲዮዎች ላይ ማለት ነው። የሚያዋጣው አሁን ላይ የሚበላ ነገሮችን ነው እንጂ ብዙም እንደዚህ ልብስ እንዲሁም ምናምን ያዋጣ አይመስለኝም እኔ ከተረዳሁትና ከሰማሁት ማለት ነው። ልብስ ቡቲክ ሁሉ አሳክቶ በሰላም ለወዳጅ ዘመዶች ለቤተሰቦች ልጅም ካለሽ ከልጆችሽ ጋር አላህ ይደባልቅሽ ብያለሁ ማለት ነው። አሚናት የምትባለው እህቴ
አንደኛ ዜድ ደግሞ የምትባለው ውዴ ማከፋፈያ ውስጥ ያዋጣልስ ንገሪኝ እስኪ ማንኛው ይሻላል ብላለች። ማከፋፈያ በጣም ነው የሚያዋጣው። እንደዚህ ሱቅ ነኮችን ማከፋፈል፣ ለስላሳ ነገሮችን ማከፋፈል፣ በቃ ማከፋፈል። ቡና አሁን ላይ ቡና ከዝናችሁ ቡና ማከፋፈል፣ ስኳር፣ እንደዚህ ጥራጥሬ ነኮችን ምስርን ምናምን እነሱን እንትን ብላችሁ ማከፋፈል እሱ በጣም ነው የሚያዋጣው። በጣም ማለት ነው። እሱ እንትኑ ካላችሁ ፍላጎት ካላችሁ እሱን ብትሰሩ በጣም ያዋጣችኋል። በተለይ ቡና፣ ስኳር፣ ምስር ነገሮችን እሱ አሪፍ ነው ለማከፋፈል ማለት ነው። እሱም ያዋጣል። ማከፋፈልም ብትከፍቱ ያዋጣል ማለት ነው። ሌላዋ ደግሞ ምን አለች መሰላችሁ ውዶች፣ ግን የንግድ ፍቃድ ስንት ነው? ስንት ፈጀብሽ ጥያቄ መልሽልኝ ብላለች። ንግድ ፍቃድ እንግዲህ ማለት እንደ እንትናችሁ እንዳቀራረባችሁ እንደ ሱቃችሁ ስፋት ነው ማለት ነው። እኔ እስካሁን ድረስ ንግድ ፍቃድ ገና ፕሮሰስ ላይ ነው ማለት ነው። ንግድ ፍቃድ ገና አልጨረስኩም። የፈጀብኝን ቪዲዮ ሰራላችኋለሁኝ። ኮሜንቱን አንብቤዋለሁ ግን እንትን ብል እመልስልሽ ነበር ማለት ነው። ይቅርታ እህቴ። ንግድ ፍቃድ ፕሮሰስ ላይ ነኝ ግን አልጨረስኩም። ስንት እንደሚፈጅ ደግሞ ስጨርስ እነግራችኋለሁ ማለት ነው። ውዴ የራሴ ቤት ነው ብለሽ እንዳትዘናጊ፣ በርትተሽ ስሪ። ፊልም ላይ እንዳትቀመጪ። ሱቅ ምርጥ ነው ደግሞ ቡና ሳምቡሳ ጀምሪ ሰው ያለበት ቦታ ከሆነ ብላለች። አዎ እኔ አንደኛ ኳስ ሜዳ አጠገብ ነኝ። ሁለተኛ ደግሞ አስፋልት አለ። ያኔ ጥሩ ነው። ኢንሻአላህ እከፍታለሁ ማለት እጀምራለሁ ማለት ነው። ቡና እንደዛ ሳምቡሳ ምናምን ነገሮችን ኢንሻአላህ ኢዝኒላህ እከፍታለሁ። ማርያም አመሰግናለሁ የኔ ወደት። እሺ ኮሜንታችሁ በጣም ብዙ ነው። እህቴ ደግሞ ማሬ ከነ ሚዛኑ ነው 150 ወይስ እቃው ብቻ ብላለች። 150 ሺህ ብር ይፈጃል ብዬ ስላልኳችሁ 150 ሺህ ብር ብዬ ያልኳችሁ ከነ ሚዛኑ ነው። ሚዛኑ ቀላል ነው። 6700 ብር ነው ሚዛኑ ማለት ነው። የኔ ሚዛኑ አሪፉ ሚዛን ነው። አሁን ግን 8000 ብር ብሎኛል። የሆነ ጓደኛ ጠይቃ ነበረ 8000 ብር ብለዋል ማለት ነው ይሄንን ሚዛን። ስለዚህ ከነ ሚዛኑ ነው ማሬ። አንደኛይቱ ደግሞ ኮንቴነር ገዝቻለሁ 3 በ4 80 ሺህ ብር ብላለች። በጣም አሪፍ ነው። 3 በ4 ማለት እንግዲህ ለሱቅ ሳይሆን ለሻይ ቤት ነው የሚሆነው። በነገራችን ላይ 3 በ3 ትክክለኛ ለሱቅ እንዲሁም ደግሞ ለሸቀጣ ሸቀጥ በደንብ ፉል በቃ እምቅ አድርጎ የሚይዝ 3 በ3 ትክክለኛ ኮንቴነር 3 በ3 ነው። ያንቺ 3 በ4 ነው። ለሻይ ቤት ለብዙ ነገር ይሆንሻልና ኮንቴነርሽ በጣም ትልቅ ነው። 80 ሺህ ብር ደግሞ በጣም ርካሽ ነው። እንደዚህ ስራ ለመስራት ካስባችሁ እዛው ሆናችሁ ዘዙ። ኮንቴነራችሁን አስገዝታችሁ አስቀምጡ ማለት ነው። ምክንያቱም ከዛሬ ነገ እየጨመረ ነው እንጂ የሚሄደው እየቀነሰ አይሄድም። የአረብ ሀገር በነበርኩበት ሰዓት ወንድሜ ይለምነኝ ነበር። እውነቴን ነው የምላችሁ። ገዝቼልሽ ላስቀምጥልሽ። ኮንቴነር በጣም አሪፍ ነው። ስትመጪ አንደኛ ወይም ታከራዩዋለሽ ወይንም ደግሞ ቦታው ያው እኔ መስመር ዳር ስለሆነ አፈሩን እንዲሁም ደግሞ ኮንቴነሩን አድርገሽ ማከራያት ትችያለሽ። ስትመጪ ደግሞ ስራ ትጀምሪበታለሽ። ኮንቴነር ግዛልሽ ሲለኝ በጭራሽ የምን ኮንቴነር ነው እኔ ኮንቴነር ጋር ምናምን እያልኩኝ ነበርና ሳልረዳ የዛን ሰዓት ግን በ20 ምናምን ሺህ ብር እንዲሁም 30 ምናምን ሺህ ብር በነበረበት ሰዓት ማለት ነው። ግን አልፈልግም ብዬ አሁን ግን ኮንቴነሩን ብቻ ለማሰራት ጣራውን ይሄንን ቆርቆሮ የላይ ከቆርቆሮው ከጣራው ውጭ ማለት ነው። ኮንቴነሯ ይቺ 3 በ4ቷ ማለት ነው። እሱ አሁን 67 ሺህ ብር ነው የገዛሁት። እሱም ደግሞ ያው የራሳችን ቤተሰብ ስለሆነ ነው ማለት ነው እንጂ 72 ሺህ ብር ነው ጓደኛ ያሰራችው ማለት ነው። አሁን ደግሞ ወር ደግሞ ጨምሯል ኮንቴነር እና ደግሞ እንደ ኮንቴነሩ አንደኛ ሁለተኛ አለው። የኔ ብረቱ አንደኛው ነው። በጣም አሪፍ ነው ኮንቴነሩ። በጣም የሚያምረው በጣም ነው ወፍራም ነው ብረቱ። ይሄ እንትኑ በጣም ወፍራም ነው። ስለዚህ እንደ ኮንቴነራችሁ ጥራት ዋጋው ይጨምራል ማለት ነው። ስለዚህ አሪፍ ጥሩ ገዝተሻል። 80 ሺህ ብር ማለት የመጨረሻ ቀላል ነው። ከቻላችሁ ኮንቴነራችሁን ገዝታችሁ አስቀምጡ ማለት ነው ውዶቼ።
እና ብዙዎቻችሁ እንግዲህ ኮሜንት ላይ ኢንሻአላህ ተስፋ ሰጠሽን፣ እኔም ከ3 ወር በኋላ አገሬ ገባለሁ፣ እንዲሁም ደግሞ አገሬ ገብቼ ምን ልስራ ምናምን ያላችሁት ቪዲዮ ብዙ ልጆች ቪዲዮአችሁን መልሻለሁኝ። አገር ለመስራት አገር ለመግባት ያሰባችሁ ቤታችሁን ከሰራችሁ እንደነገርኳችሁ በቃ ሁሉም ነገር ተሟልቶ አይደለም እኛም ሀገራችን የገባ ነው። እንዲሁም ደግሞ የእናንተም ተሟልቶላችሁ ነዋል ብዬ አላስብም። ዱንያ እንደሆነ አትሞላም። ዱንያ ሺህ ዓመትም ሰራችሁ 3 ዓመትም ሰራችሁ 4 ዓመትም ሰራችሁ 14 ዓመትም ሰራችሁ 15 ዓመትም ሰራችሁ 16 ዓመትም ሰራችሁ ደከማችሁም በቃ ምን አላችሁ ዱንያ ያችሁ ዱንያ ናት። ወላሂ መቼም አይሞላም። መቼም ያችሁ በቃ እስኪ እንደው ገምቱ ማለት እስኪ ፍረዱ ማለት ነው። እኔ በሳውዲ በነበርኩበት ሰዓት ይቅርታ ቤተሰብ ሰው መጥቶብኝ ነውና እኔ ሳውዲ በነበርኩበት ሰዓት ወሬ ሲደርስ ደሞዜ ልቀበል ስል የሆነ ነገር ይመጣል። የሆነ ነገሮች አስባለሁ። ያቺ ደሞዝ ታልቃለች። ወሬ ሲደርስ ደግሞ የሆነ ነገር ይመጣል እና ስለዚህ ይሄንን አድርጋችሁ አሟታችሁ ሳይሆን እውነት ለመናገር ያኔ ሁሉም ከልኩ አያልፍም። ስለዚህ ቤት ካላችሁ ትንሽ ለወረት የተወሰነ ነገር ካላችሁ አገራችሁ ገብታችሁ ውለዱ ነው የምለው። ወላሂ ውለዱ። አላህ ሷሊሁን ባል ይስጣችሁ። አላህ ደግሞ መልካሙን አላህ ጤና ያለው ልጅ ይስጣችሁ። ውለዱ፣ አለማችሁን ነው የምለው ውድ ቤተሰቦቼ። ሌሎቻችሁም ደግሞ እንግዲህ አንዲ ኮሜንት ማይቻለሁ የራሴው ጓደኛ ናት ማለት ነው ነፊሳ ዩቲዩብ። በነገራችን ላይ ነፊሳ ጓደኛ ናት፣ እስካሁን ድረስ አልተገናኘንም። የመርሳ ልጅ ናት። ኮምቦልቻ እመጣለሁ ብላኝ ነበር። በዚሁ አጋጣሚ እስካሁን ድረስ አልመጣችም። ኮሜንት ላይ ግን ከትናንትና በሰራሁት ቪዲዮ ላይ ኢትዮጵያ ትምጡ እኔ ኢትዮጵያ አስጠላኝ ምናምን ብለሽ ኮሜንት አድርገሻል ማለት ነው። ማለት ሰው እንዳመለካከቱ ነው። እኔ ይሄንን በቃ መልጥሩ ነው እንዲህ ነው ምናምን ያኔ ለኔ መልካም ነው። እኔ አልሐምዱሊላህ ረብል ዓለሚን ለኔ አሪፍ ነው፣ ደህና ነኝ አልሐምዱሊላህ። ምክንያቱም ትንሹን ካላመሰግኑት ብዙ ቢያደርጉላችሁ እኛ አመስገኝ አይደለንም እና ከብዙ ችግርና መከራ ከብዙ ልፋት እንዲሁም ደግሞ ከዛ በቃ እረፍት ከሌለው ስራ እንዲሁም ደግሞ አልሐምዱሊላህ ስንት አመት ልንኖር እኔ 12 አመት ሰርቻለሁ። ግማሽ እድሜን እንግዲህ በአረብ ሀገር አሳልፉኛ። ከአሁን በኋላ ደግሞ በቃይ ብሎ በሀገር ላይ መኖር ሲቻል ለእህቶቻችን ብዙ ታመው በመዳን ቤት እግራቸው ቆስሎ እንዲሁም ደግሞ ጭንቅላታቸው ተነክቶ የሚሰሩ ልጆች አሉ እና ለነሱ መልካም ንግግርን መመለስ ሲቻል መጥፎ ንግግርን አትመልሱ ነው የምለው ማለት ነው። ስለዚህ ቤተሰብ ያው በመሃል እንግዲህ ሰው እየመጣብኝ ስለሆነ ነው። ስለዚህ ነፊሳ የታመሙ አገር ለመግባት ብዙ ሀሳብ ያላቸው ልጆች ሊኖሩ ይችላሉና ወይዬ ስለዚህ ውዲቶች አብሽሩ ለማለት ነው። እንደውም እህቴ ነፊሳ ያው ኮሜንት ላይ ብዙ ታነቡት ይሆናል ብዬ ነው ሪፕላይ የሚያደርጋችሁ ልጆች አላችሁ። ኢትዮጵያ አትምጡ የሚሏችሁን ፈጽሞ አትስሙ። ኑ ቶሎ ብዙ እግሩን እያብጦ እንዲሁም ደግሞ ኩላሊቱ ሊፈርጥ ደርሶ ኩላሊት ህመምተኛ እህቶች አሉ፣ ብዙ ልጆች አሉ። ስለዚህ ቤተሰብ እንግዲህ በመሀል እየተነሳው የቁጭ እያልኩ ምናምን እያስተናገድኩ ምናምን ስለሆነ ነው በጣም ይቅርታ እና እንደው መልካም ነገሮችን ብታወሩና መልካም ነገሮችን ለእህቶቻችን ብትናገሩ ጥሩ ነው። ስለዚህ ውዲቶቼ ለመምጣት ያሰባችሁ ልባችሁ የተነሳ ቤታችሁን የሰራችሁ እንዲሁም ደግሞ ያሰባችሁ ኑ ቶሎ ነው የምለው። እናንተ ራሳችሁን አሳመናችሁ ከመጣችሁ ጠንክራችሁ ከሰራችሁ ሀገራችሁም ላይ ትለወጣላችሁ። አላህ በሰላም ሀገራችሁ ያስገባችሁ። መኖር ይቻላል፣ መስራትም ይቻላል፣ ሀገራችን ላይ መለወጥም ይቻላል። ችግሩ ከአረብ ሀገር እንመጣና ራሳችንን ሳናሳመን ኢትዮጵያን ገባና ነገሮች ሁሉ ገየል ይሆኑብናል። ምነው ባልመጣሁ ኑሮ እንዲህ ነው ምናምን ወይንም ደግሞ ቶሎ ስራ ላይ ጀምሩ ይችላሉ። ሰው ሳታማክሩ ስራ ሰው ካማከራችሁ አሁን ለምሳሌ እኔ ስራ ትጀምር የሆነን ሰው ይሄ ያዋጣኝ ይሆን እንዲሁም ደግሞ ይሄ ልስራ ምናምን ካላችሁ
ዙሪያውን ገደል ነው የሚያደርግባችሁ። ስለዚህ ቴንሽን ትሆናላችሁ። ይሄን ያህል ብር አለሽ ወይ ንግድ ፍቃድ ይሄ ያስፈልግሻል፣ ይሄ ነገር ያስፈልጋል ሲሏችሁ ጭንቅላታችሁ ቴንሽን ይሆናል። ግን ራሳችሁ በቃ ራሳችሁ ትኩረት አድርጋችሁ ሰው ሲሰራ እንዲሁም ደግሞ የሚያዋጣውን ነገር አይታችሁ በራሳችሁ ማለት አይታችሁ ስላችሁ አሁን ለምሳሌ ከጊዜው ጋር ከሁኔታው ጋር ምን ያዋጣል? አሁን ላይ ምንድነው ሰው ተጠቃሚ የሆነው? ልብስ ነው ወይንስ ደግሞ ምግብ ነው ወይም ደግሞ ሸቀጣ ሸቀጥ ነው ወይም ደግሞ ምን አይነት ስራ ነው የሚያዋጣው ብላችሁ ራሳችሁን ቲንክ አድርጋችሁ ራሳችሁ ተፈላስፋችሁ ካልሆነ በስተቀር ሰው ጠይቃችሁ እገሌ ይሄ ነገር ያዋጣ ይሆን ይሄን ልጀምር፣ ኧረ ይሄማ አያዋጣም፣ ይሄን ያህል ብር አለሽ፣ 2 ሚሊዮን ብር አለሽ፣ 1 ሚሊዮን ብር አለሽ፣ ይሄን ካሽ ጀምሪ ይሏችኋል። ከዛ ሞራላችሁ እንዳለ ስብርብር ይላል። ደግሞ እንደፈተሉና ደግሞ ገል ይሄንን እኮ ልሰራ ነበረ እንዴት ነው ያዋጣ ትሉታላችሁ እንዴ? አረ ይሄማ ይሄን ያህል ብር ይጠይቃል፣ እንደገና ደግሞ ንግድ ፈቃድ እኮ ይሄን ይጠይቃል፣ እንደገና ደግሞ ሰው እኮ አይጠቀምም ይሏችኋል። እንዳለ ሞራላችሁ እምሽሽክ ብሎ በቃ ሰውነታችሁ በቃ እንትን ትላላችሁ። ያኔ ሞራላችሁ ይሞታል። ነገር ግን እናንተ አይታችሁ ማለት ተጠቃሚው ሰው ምንድነው? ተጠቃሚው ሰው የሚጠቀመው ምንድነው? በአሁኑ ሰዓት አስፈላጊ ነገሮች ምንድናቸው? በአሁኑ ሰዓት የሚያዋጣ ነገር ምንድነው ብላችሁ ራሳችሁ ተመራምራችሁ በራሳችሁ ካልከፈታችሁ ሰው ጠይቃችሁ የሚያዋጣ ነገር የለም። ሞራላችሁ ዝቅ ይላል፣ ስነ ልቦናችሁ ይጎዳል። ግን በራሳችሁ በቃ በራሳችሁ ተነሳሽነት ስራችሁን ብትጀምሩ አዋጭነት ይኖራችኋልና ሰው ጠይቃችሁ ወይ ያዋጣኛል ብላችሁ ጠይቃችሁ ያ ሰው ደግሞ ይሄን ያህል ብር ካለች የሚያዋጣ ሲሏችሁ እናንተ መታችሁ ጭንቅላታችሁ ይነካልና ስራን ሳትጀምሩ እንዲሁም ደግሞ ነገሮችን ሳትረዱ በስደት ያሉ እህቶቻችንን እነሱን በቃ አትምጡ ማለት በጣም ያስጠላል። ወላሂ በጣም ያስጠላል። 150 ሺህ ብር ቢያንስ 50 ሺህ ብር ራሱ ቢኖራችሁ ቡና ጠጡ፣ የሆነች ነገር ከፍታችሁ መስራት ትችላላችሁ። 100 ሺህ ብር ቢኖራችሁ ደግሞ ኮንቴነራችሁ እንደዚህ ተከራይታችሁ ያው 100 ሺህ ብር ካላችሁ ኮንቴነራችሁን ተከራይታችሁ እንዲሁም ደግሞ የተወሰነ ነገር ጠለል አድርጋችሁ ሰርታችሁ የተወሰነውን ደንበኛ ትነጋገሩና ታመጣላችሁ። ከዛ ያንን ካመጣችሁ በኋላ ግማሽ ግማሽ እያደረጋችሁ ትከፍላላችሁ። ለምሳሌ ሲሸጥላችሁ ያንን እቃውን ታመጡና ከተሸጠ በኋላ ያንን ብር ትሰጣላችሁ፣ ደግሞ ይሰጣችኋል። ያንን እንደዚህ እያደረጋችሁ መስራት ትችላላችሁ። በትንሽ ነገር በቀላል ነገር 100 ሺህ ብር ከ100 ሺህ ብር እስከ 150 ሺህ ብር 200 ሺህ ብር ደግሞ ኮንቴነራችሁን ገዝታችሁ ኮንቴነራችሁን አሰርታችሁ በተወሰነ ብር በ50 ሺህ ብር ምናምን በ60 ሺህ ብር የተወሰኑ ግብአቶችን አስገብታችሁ ስራችሁ መስራት ትችላላችሁ። ስለዚህ በርቱ፣ ጠንክሩ። እናንተ ለመስራት ብቻ ልቦናችሁና ፍላጎታችሁ ይኖር እንጂ አገራችንን ላይ መቀየር አለ። እኔ ለምለም ኢትዮጵያ ማነው ሳውዲ በነበርኩበት ሰዓት ስሩ፣ ተለወጡ፣ ይሄ ያዋጣል፣ አብሽሩ፣ ጠንክሩ ስትል እኔ እሷን በጣም ነበር ማመሰግናት። ጨክና ጠንክራ በቃ ከሰራችሁ ማንኛውም ነገር ያዋጣል። የሰው ሀገር የሰው ነው፣ የሰው ቤት የሰው ነው። በራሳችሁ ግን ተጣጥራችሁ በራሳችሁ ወድቃችሁ የራሳችሁን በራሳችሁ ተጣጣራችሁ በቀላል ነገር ትለወጣላችሁ። ነገሮች ሁሉ ሽባ እያደረጉ ነገሮች ሁሉ ሳይረዱ እናንተን ደግሞ ጭንቅላታችሁን ለመንካት ሀገራችሁን እንዳትገቡ የሚያደርጓችሁ እህቶች እነሱን አትስሙ፣ በፍጹም እነሱን አትስሙ። ዝም በሏቸው፣ ወላሂ ዝም በሏቸው። እንደዚህ የሚሏችሁ ወልደው ሊሆን ይችላል፣ አገር ልጅ ሊኖራቸው ይችላል፣ ትዳር እንደነገሩ ሞክረው ሳይሳካላቸው ቀርቶ ሊሆን ይችላል። እንዲሁም ደግሞ ከስደት መጥተው ብራቸው እንዳልሆነ ሆኖባቸው ሲያገኙት እንደገና ስደትን ሲመኙ አትምጡ ሊሏችሁ ይችላል። ስለዚህ የሁሉም ፍላጎትና የሁሉም ድርጊት የተለያየ ስለሆነ የሰው ወሬ አትስሙ። መምጣት ያሰባችሁ ሀገራችሁ ኑ ቶሎ ነው የምለው እኔ ኑ ቶሎ ነው የምለው። ያላችሁን 50 ሺህ ብርም አላችሁ 100 ሺህ ብርም ያዛችሁ 200 ሺህ ብርም ያላችሁ ባላችሁ የተወሰነ ነገር ይዛችሁ መፍጨርጨር ትችላላችሁ። ነገር ግን ራሳችሁን አሳምኑ። አገር ቤት ለመምጣት አገር ቤት ሊሄድ ነው፣ ምን መስራት አለብኝ፣ በቃ ምን ሰርቼ መለወጥ አለብኝ ብላችሁ በራሳችሁ ተነሳሽነት በርታችሁ ጠንክራችሁ ከተነሳችሁ የማያልፍና የማይቀየር ነገር የለም እላለሁ። ውድ ቤተሰቦቼ ቪዲዮ አበዛሁባችሁ፣ ስለተከታተላችሁን እጅግ አድርጌ ነው የማመሰግነው። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ሰላም አለይኩም ወራህመቱላሂ ወበረካቱ።